ሰላም አድማጮቻችን የእንግሊዝ ፕሪሚየር ሊግ የመጨረሻው ሳምንት ጨዋታ ተጠናቋል። ይህ እንግዲህ በ10 ስታዲየሞች የተደረገ ጨዋታ ነበር። አርሰናል ወደ ሴንት ሜሪ አቅንቶ 2-1 ማሸነፍ ችሏል። ይህ እንግዲህ ባለፉት ዓመታቶች አስቸጋሪ የነበረበት ስታዲየም ነው። ሴንት ሜሪ ብዙ ጊዜ የምታስታውሱት የዛሬ 2 ዓመት አርሰናል በዛ ሜዳ ላይ ሽንፈትን አስተናግዶ ዋንጫ ፉክክር የወጣበት ነበር። በአጠቃላይ አርሰናል እንደ ቡድን በሴንት ሜሪ አስፈላጊ የሆነው 3 ነጥብ መውሰዱ የውድድር ዓመቱ ሊቨርፑል አሸናፊ ከሆነ በኋላ የፕሪሚየር ሊጉን ዋንጫ ለአርሰናል በጣም አስቸጋሪ የነበሩ የማያልቁ ረጃጅም ጊዜያቶችን ያሳልፈዋል አርሰናል። ምክንያቱም ካላችሁኝ ደግሞ ወይ ለዋንጫ ተፎካካሪ አይደሉ፣ ከዛ ውጭ ደግሞ ሁለተኛ ለመሆን ደግሞ ክርክር ውስጥ ወይም ደግሞ ሁለተኛነታቸውን በአውሮፓ ቻምፒዮንስ ሊግ ተሳትፎ ላይ ስለነበሩ በሙሉ ፎከስ ስላልተጫወቱ የአውሮፓ ቻምፒዮንስ ሊግ ተሳትፏቸውን እስከሚያሳኩ ይጠብቅ ነበር። ባለፈው ሳምንት አሳኩ፣ ሁለተኛ ደረጃቸውንም አሳክተዋል። ሁለተኛውን እንግዲህ በ74 ነጥብ የውድድር ዓመቱን ጨርሰዋል። ይህ እንግዲህ ለማይክል አርቴታ ካለፉት ዓመታቶች ከገነባው በእያንዳንዱ ዓመት የሚስተካከልና የተሻለ አርሰናል አንጻር በዘንድሮው ውድድር ዓመት ከነጉዳቱ ከዲሲፕሊን ችግሩ ጋር ቡድኑ ደከም ያለበት ነበር በጣም ማለት ይቻላል። ነገር ግን በውድድር ዓመቱ ከ6 በላይ ተጫዋቾቻቸው በከባድ ጉዳት ተጎድተው ነበር። አንደኛው ገብርኤል ማጋሌሽ መጥራት ትችላላችሁ። ተከላካይ በኩል ማለት ነው ቤን ዋይት መነሳት የሚችል ነው። ካላፊዮሪ ሶስቱ የተከላካዮች በአማካይ በኩል በተለይ ደግሞ ኦዴጋርድ መጎዳት ነበር። የቡካዮ ሳካ፣ የካይ ሃቨርትዝ፣ የማርቲኔሊ እነዚህ ሁሉ ተጫዋቾች ከባባድ ጉዳቶች አጋጥሟቸው ነበር። ቢያንስ ለ3 ወራት በላይ ከዋናው ቡድን ጨዋታዎች ርቀው ነበር። ስለዚህ ይህ እንግዲህ ለሚቀጥለው ውድድር ዓመት ቡድኑን ሰፋ አድርጎ በተለይ ደግሞ አርሰናል እንደ ቡድን አንድሬ በርታ ላይ ከባድ ሚና ሊይዝ ይጠበቅበታል ብዬ አስባለሁ። በሱ እንግዲህ አመራር ውስጥ ሆኖ ማይክል አርቴታ የሚፈልጋቸውን ባይሆኑ እንኳን አርሰናል እንደ ቡድን የተሻለ ማድረግ የሚቻላቸውን ስብስቡን ጠንካራ ማድረግ የሚጠበቅ ነው የሚሆነው። ሰላም አድማጮቻችን የስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የሴንት ሜሪ ውድድር ላይ ኬረን ቴሬኒና ማርቲን ኦዴጋርድ ጎሎችን አስቆጥሯል። ኦዴጋርድ ባለፉት ጨዋታዎች ወደ ብቃቱ የተመለሰ የሚመስል አንዳንድ ጭምጭምታዎችን እያሳየ ነው። በሊቨርፑል አንፊልዱ ጨዋታ ላይ ሹት በማድረግ ፖል የመለሰበት ኳስ ነበር። በዚህኛው ጨዋታም ከረጅም ርቀት ሹት አድርጎ ጎል አስቆጥሯል። ይህንን ብቃቱን ነበር አርሰናል ደጋፊዎች በውድድር ዓመቱ ሲጠይቁት የነበሩት። ለሚቀጥለው ዓመት በሚገባ መዘጋጀት ይጠበቅበታል የአርሰናል ወንበር ማርቲን ኦዴጋርድ። በአጠቃላይ ኬረን ቴሬኒ የውድድር ዓመቱ መጨረሻ ጨዋታውን አድርገዋል። አርሰናል 2019 የፈረመው ኬረን ቴሬኒ የመጨረሻውን ጨዋታ ላይ ደግሞ ጎልን አስቆጥሯል። ለአርሰናል ባለውለታ ነው። በእያንዳንዱ ጨዋታዎች ራሱን ሰጥቶ የሚጫወት ተጫዋች ነበር። ይህ የሚደንቅ ነው። አጠቃላይ ስለ ጨዋታው አንዳንድ ነገሮች እንላለን። አርሰናል ምን ማድረግ ይጠበቅበታል? የሚቀጥለው ውድድር ዓመት ምን የተሻለ ነገር ይዞ ይመጣል? ከዛ ውጭ ማይክል አርቴታ፣ ጆሹዋ ክሮንኬ፣ አንድሬ በርታ የሚያደርጉት ቀጣዩ ተጠባቂ ስብሰባ ነው። ምክንያቱም እነዚህ አሰልጣኙም እንዲሁም ሙሉ ስብስቡ በሚገባ ንግግሮችን የሚያደርጉ ይሆናል። በቀጣይ አርሰናል እንዴት መሄድ አለበት፣ ስኳዱ እንዴት ማጠናከር ይቻላል፣ ከሌሎች ቡድኖች አንጻር እንዴት ራሳቸውን ማስተካከል እንዳለባቸውም መነጋገር የሚያስፈልግ ነው የሚሆነው። በጨዋታው ላይ ግን ስናይ እንግዲህ ማይክል አርቴታ ብዙ ተጫዋቾችን ቀይሮ ነው የገባው። ኬረን ቴሬኒ፣ ዚቼንኮ፣ ጃኮቭ ኪቪየር እና ቤን ዋይት ተከላካይ ሆኖ ጀምረዋል። ካርቴና ራይስ እንዲሁም ደግሞ ኢተን ዋነሪ የአማካይ መስመሩ ላይ፣ በአጥቂ መስመር ላይ ራይም ስተርሊንግ፣ ፔር ሞሬኖ እና እንዲሁም ደግሞ ማርቲኔሊ ነው የጀመሩት። በጨዋታው ላይ ጥሩ ብቃቶችን የአርሰናል ተጫዋቾች ለማሳየት ሞክረዋል። ነገር ግን አሁንም ቢሆን አርሰናል ችግር አለ። በተለይ በባክ ፋይፍ የሚጫወት ቡድን ሲቸገርበት ይታያል። የመጀመሪያው ጎል በጥሩ ፐርፎርማንስ ኬረን ቴሬኒ ካስቆጠረ በኋላ ቤን ዋይት የተቀበለውን ኳስ በሁለተኛው አጋማሽ አቻ ሆኑ። በተለይ ከዛ በኋላ በ89ኛው ደቂቃ ድረስ መጠበቅ ነበረባቸው። ከዛ ጨዋታ ላይ አሁንም የአርሰናል የባለፉት ሳምንታት ችግሩ በግልጽ ይታያል። ቡድኖች ወደኋላ በባክ ፋይፍ የሚጠነክሩ ከሆኑ እድሎችን መፍጠር የሚችል ጎል የሚያስቆጥር ተጫዋች ያስፈልጋቸዋል። ኦዴጋርድ ድሎች የሚፈጥር ከሆነ ኦዴጋርድን የሚያግዝ ያስፈልጋል። ጎሎች የሚያስቆጥር እንደ ቪክቶር ኮሬስ፣ ቤንጃሚን ሴስኮ አይነት አጥቂዎችን ከአርሰናል የሚጠበቅ ይሆናል። እንግዲህ ኬረን ቴሬኒ 6ኛ የእንግሊዝ ፕሪሚየር ሊግ ጎሉን ያስቆጠረው ለአርሰናል በጣም አስደሳች የነበር ነው። ሃቨርትዝ ከየካቲት በኋላ ለሁለተኛ ጊዜ ተቀይሮ ገብቷል። ጥሩ የሚባል ነው። ኬረን ቴሬኒ እንግዲህ ሴልቲክ ሲመጣ ብዙ ነገሮች የሚጠበቁበት ተጫዋች ነበር። በጉዳት ባለፉት ዓመታቶች ተሸግሯል። በዘንድሮው ውድድር ዓመትም ኦልሞስት ከጥር በኋላ ነው ድኖ ለአርሰናል ግልጋሎት ሲሰጥ የነበረ። በተጠየቀባቸው ጨዋታዎች ሁሉ በሁለተኛው አጋማሽ በሲዝኑ በጣም ጥሩ ፐርፎርማንሱን አሳይቷል። ራሱን በሚገባ በታክቲኩ ረገድ በፐርፎርማንሱ ረገድ የተሻለ አድርጎ ታይቷል። ይህ እንግዲህ ለኬረን ቴሬኒ በአርሰናል ለሰጣቸው ለእያንዳንዱ ጥሩ ሁኔታዎች የሚጠበቅ ነው የሚሆነው። በነጻ ሴልቲክን ቅድመ ኮንትራት ፈርሟል። ነገር ግን በሚገባ ጥረቶችን ሲያደርግ ይታያል። በተለይ ኬረን ቴሬኒ ሲታወስ እኔ ትዝ የሚለኝ የዌስት ብሮም ጨዋታ ከሜዳ ውጭ ያስቆጠረው ጎል ነው። በበረዷማው ጨዋታ እሱ ሁሌም በረዷማ ቢሆን እንኳን ሹራ
ሳብ አድርጎ የሚጫወት አይደለም። ታጋይ ወታደር ነው የሚመስለው። በጣም ያ ደግሞ የሚያስደስት አርሰናል በኤፍኤ ካፑን ዋንጫ ሲያሸንፍ በማይክል አርቴታ ስር የዛ አባል ነበር። ጥሩ ብቃቱ ነው እንግዲህ ኬረን ቴሪኒን የመድፈኞቹ በሚገባ ተሰናብቶታል ከጎሉ በኋላ። ሌላኛው የሚሆነው እንግዲህ በአርሰናል በኩል ራሂም ስተርሊንግ፣ ጆርጂኒዮ፣ ዚቼንኮም ቡድኑን የሚለቁ ይሆናል ተብሎ ይጠበቃል። ሌሎች ተጫዋቾችም አርሰናል በክረምቱ ከባድ የመልሶ ግንባታ በማጥቃቱ መስመር በኩል የሚጠበቅ ይሆናል። አርሰናል ትልቁ ችግር አሁን መነሳት የሚጠበቅበት በዚህ ጨዋታም የቀጠለው አንደኛ በማጥቃቱ ረገድ በሎ ብሎክ የሚጫወትን ቡድን አሁንም ማስከፈት አልቻሉም። ይህ ሊሻሻል ይጠበቅበታል። ሁለተኛ ደግሞ አርሰናል ከቆሙ ኳሶች አሁንም ጎሎች እየተቆጠሩበት ይገኛል። አርሰናል በ2024/25 ሲዝን 22 ኳሶች ከቆሙ አጋጣሚዎች ተቆጥረውበታል። መከላከሉን ጠንካራ ቢሆንም ነገር ግን ከቆሙ ኳሶች ላይ አሁንም ጎሎች እየተቆጠሩ ይገኛል። በተለይ ደግሞ ገብርኤል ከተጎዳ ጊዜ አንስቶ በጣም አስቸጋሪ የሆነው አርሰናል ከቆመ ኳስ ጎል እየተቆጠረበት ነው። ገብርኤል የተጎዳው ከሚያዝያ 1 ጀምሮ ኤፕሪል 1 ነው ፈረንጆች አቆጣጠር። አርሰናል 8 ጎሎችን ብቻ ነበር የተቆጠሩበት። ገብርኤል እንትን ካለ በኋላ ግን አጠቃላይ ባለፉት 9 ሂደቶች 22 ኮርናዎች ውስጥ ተቆጥሮበታል። ከገብርኤል በፊት 8 ብቻ ነበር የተቆጠረው። ገብርኤል በኋላ ማለት ሚያዚያ ማለት ወዳጆቻችን ኦልሞስት ትንሽ ጨዋታዎች ናቸው ከሚያዚያና ግንቦት ላይ የተሄዱት። ሲዝኑን ኦልሞስት 6/7 የሚሆነውን ያክል ተጫውተዋል። ገብርኤል ትንሽ ነበረ ከቆመ ኳስ የተቆጠረበት። ባለፉት ጨዋታዎች ግን ከገብርኤል መጎዳት በኋላ ኦልሞስት 14 ጎሎች ተቆጥረውበታል። አርሰናል ከ22 የቆሙ ኳሶች ከተቆጠሩበት 9ኙ ቀጥታ ከኮርና ነው። 4ቱ ቀጥታ ከኮርና ከማሻማት ሰከንድ ፍሪኪክ የምትሉት አይነት ሁኔታ ነው የተቆጠረው። 5ቱ ፔናልቲ ነው፣ ረጃጅም የእጅ ወራዎች ማለት ነው። ሁለተኛው ደግሞ ቀጥታ ቅጣት ምት የተቆጠሩት ነው። ስለዚህ እነዚህ ሁሉ ለአርሰናል አሳሳቢ ሆኖ መታየት ቢጠበቅባቸው ይመስለኛል። የገብርኤል መጎዳት አርሰናልን በቁመቱ በኩል ትንሽ የአየር ላይ ፍልሚያው ላይ ደከም እንዲል አድርጎታል። ለሚቀጥለው ውድድር ዓመት እንግዲህ ገብርኤል ሲመለስ አርሰናል አሁንም ከፕሪሚየር ሊጉ ካሉ ከቆሙ ኳሶች ጨራሽ ከሆኑ ቡድኖች ውስጥ አንዱ ነው። ነገር ግን ገብርኤል ላይ የተመሰረተ መሆኑ ደግሞ መረሳት የለበትም። ገብርኤል ማጋሌስ ማለት ነው። አርሰናል እንግዲህ ሌላኛው ዜና የሚሆነው የዴቪድ ራያ ጉዳይ ነው። ራያ እንግዲህ አስደሳች የሚባል ነው። ምክንያቱም የፕሪሚየር ሊጉ ለሁለተኛ ጊዜ ጎልደን ግላቡን አግኝቷል። ይህ ጥሩ የሚባል ነው። ከዚህ በፊት ባለፈው ዓመትም በ16 ክሊንሺት አግኝቷል። ዘንድሮ ደግሞ በ13 ክሊንሺት ከሴልስ ጋር በተመሳሳይ ሁኔታ ነው። ሁለቱም በጠባቂዎች 13 ክሊንሺት መጠበቅ የቻሉ። በአጠቃላይ ስለ ጨዋታው ይህንን ያክል ካልና ካልኳችሁ አርሰናል ምን አይነት ችግሮች አሉበት ብለን ስናስብ አንድሬ በርታ፣ ማይክል አርቴታ፣ ጆሽ ክሮንኬ የምን ነገሮች ይጠበቁባቸዋል የሚለው እናወራ። እንግዲህ አርሰናል እንደ ቡድን በመከላከሉ ረገድ በተለይ የተጎዱበት ተጫዋቾች በሚቀጥለው ውድድር ዓመት በፍጥነት እንዲመለሱ የሚጠበቅ ነው የሚሆነው። ቶሚያሱ አንዱ ነው። እንግዲህ አርሰናል ቶሚያሱና የቲምበርን መመለስ ካላፊዮሪ እንዲሁም ደግሞ የስካሊ ሁለቱም መስመሮች የሚሸፍኑ ይሆናል። ኪቪየር፣ ማጋሌስ፣ ሳሊባ እነዚህ ተጫዋቾች የሚኖሩ ይሆናል። ከነዚህ ተጫዋቾች ግን አንዱን የሚሸጥ ከሆነ ሌላ ተጫዋች የማምጣት ፍላጎት አላቸው። በተለይ የቀኝ የመሃል ተከላካይ ማምጣትን ያስቡበታል። በአማካይ መስመር ላይ የዙቢሜንዲ ዝውውር ትልቅ ለውጥን በአርሰናል ቤት የሚያመጣ ይሆናል። የቶማስ ፓርቴ ኮንትራት፣ ከዛ ውጭ የዲክላን ራይስ እና የሚካኤል ሞሬኖ ቡድኑን ይዘውት የሚቀጥሉት ይሆናል። በ10 ቁጥር ሚናነት አርሰናሎች በውሰት ያለውን እንግዲህ ፋቢዮ ቪየራን ጨምሮ በጥሩ ፐርፎርማንስ ላይ የሚገኘው ኢታን ንዋነሪን፣ ማርቲን ኦዴጋርድን ይዘው የሚቀጥሉ ይሆናል። አጥቃቱ ላይ በዝውውር መስኮቱ ላይ እንግዲህ አርሰናሎች አንድ አማካኝ የማምጣት ፍላጎት አላቸው ከዙቢሜንዲ ተጨማሪ። ማጥቃቱ መስመርም እንግዲህ ሁለት ተጫዋቾችን የማምጣት ለበለዚያ ደግሞ ከትሮሳርድና ከማርቲኔሊ አንዱን የሚለቁ ከሆነ ደግሞ ሌላ ሶስተኛ ተጫዋቾችን ያማምጣት እቅድ አላቸው። እንግዲህ ገብርኤል ሱስ በሚቀጥለው ውድድር ዓመት በውድድሩ አጋማሽ አካባቢ ነው የመመለስ እድል ያለው። አንድ ኤሲኤል ሊያጋጠመው 3 እስከ 9 ወር ድረስ ሊጎዳ ይችላል። ስለዚህ ያ የሚጠበቅ ነው የሚሆነው። እንግዲህ በሙሉ ፊትነሱ ሊመለስበት የሚችለው ነው ጥሩ የዝውውር መስኮት በሚቀጥለው ውድድር ዓመት ማለት ነው። ገብርኤል ሱስንም ፈልጎ የሚመጣ ክለብ ካለ አርሰናሎች ለመልቀቅ ይፈልጋሉ። አሁንም በማጥቃቱ ረገድ በተለይ ቡካዮ ሳካን የሚያግዝ ሰው ያስፈልጋል። ከዛ ውጭ በግራ መስመር የሚሰለፍ በፊት ለፊት አጥቂነት የሚሰለፍ ያስፈልጋል። ቡካዮ ሳካን የሚያግዝ ታዳጊ ተጫዋች በተለይ የሚገኝ ከሆነ በዝውውሩ ላይ እንደ ቸርኪ እንደ ዴብሊንግ አይነት እንዲሁም ደግሞ ሻል ያለ ልምድ ያለው ተጫዋች ከተፈለገ ደግሞ እንደ ሜምቦም አይነት ተጫዋቾችን መድፈኞቹ ማምጣት ይፈልጋሉ። ነገር ግን በዚህ ጉዳይ ላይ ከባለቤቶቹ ጋር ማይክል አርቴታ ንግግሮችን ያደርጋል።
በቀጣይ ስራችን እሱ ነው ብሏል ማይክል አርቴታ። ጨዋታው ከተጠናቀቀ በኋላ ከነ ጆሹዋ ክሮንኬ ጋር ሙሉ የውድድር ዓመቱ ምን ይመስል ነበር፣ በቀጣይ ምን እቅድ አለ፣ ምን ሲከናወናል የሚለውን የሚነጋገሩ ይሆናል። ከዛ በኋላ ቡድኑ ያሉበትን ችግሮች አሻሽሎ በቀጥታ መፋለም የሚያስችለው ነው። በተለይ የሚቀጥለው ውድድር ዓመት ለማይክል አርቴታ የሞትና የሽረት ያክል አስፈላጊ ሆኖ ይታያል። ሰላም ወዳጆቻችን፣ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።